እንዴ የኔን አዎ ማለት አንተ ብቻ እንደምትሆን እርግጠኛ ስለመሆን እንደምትመጣ አውቃለሁ። ምን ነው መዝሙር? ሀና አንቺ እኮ በጣም ጥሩ ልጅ ነሽ። ብዙ ነገርሽ አንቺ ያለሽበትን ቦታ እንደማይመጥን ይናገራል። ዛሬ ምን ሆነሻል ብለህ ልጠይቀኝ ነው? ኖ እንደሱ እኮ አይደለም። እና ታዲያ ምንድን ነው? ይኸውልሽ ሀና እስከዛሬ ድረስ ችግሮችን ጠይቅሽ የነበረው የቀረብኩሽ ስለመሰለኝ። ምን እያልከኝ ነው? አሁን በትንሹም ቢሆን የተረዳሁሽ ይመስለኛል። ምንድን ነው የተረዳኸው? I feel like you are a kind of girl who prefers to fight her own problems by her own. ስለተረዳኸኝ በጣም አመሰግናለሁ። ስለ ሁሉም ነገር በጣም ይቅርታ። አረ ምንም አይደል። From this day forward, I'm not gonna ask about your problems. But whenever you need my help, whenever, when or where, I just want you to know that I'm here, okay? አሴር Anna, what's wrong? አሴር እግዚአብሔር ይመስገን። እንዴት አደርክ? እግዚአብሔር ይመስገን። በዚህ ጠዋት እዚህ አገኛለሁ ብዬ አላሰብኩም ነበር። ስደውልልህ እዚህ እንዳለ ስትነግረኝ በጣም ገረመኝ። ትናንትና በጊዜ ነበር የወጣሁት። መስራት የነበረብኝ ስራ ስለነበረ እሱ ለስራ ብዬ ነው በጊዜ የገባሁት። እና አሴር እድለኛ ሆነዋል በለኛ። ምን አገኙ? አንተን የመሰለ ሰራተኛ ነው። ሀኒዬ ልትቀልጅብኝ ነው እንዴ? በጠዋት ፈልጋለሁ ያልሽ? ጨንቆኛል ኤልያስ። ምን ተፈጠረ? በጠዋት ስራ ሳልገባ አንተ ጋር የመጣሁት አንተን ፈልጌ ነው እኮ። ምን ተፈጠረ ንገሪኝ ሀኒዬ። ስለ እና አሴር የጀመርክልኝን ነገር እንድትጨርስልኝ ፈልጋለሁ። ምን? እሱ ነው እዚህ ድረስ ያመጣሽ? አዎ ለእሱ ነው የመጣሁት። ንገረኝ ኤልያስ፣ ምንድን ነው የተፈጠረው? ወይ ሀና አንቺ ቀለኛ ነሽ። በያውን ወደ ስራሽ ሂጂ፣ ሌላ ጊዜ ተገናኝተን እናወራለን። አሴርን አግኝቼው ላናገረው ሞክሬ ነበር፣ ግን እሱ ሊነግረኝ ፈቃደኛ አይደለም። ፈቃደኛ ለመሆን ሳይሆን ነገሩ ስላልገባው ነው ያልነገረሽ። ምን ማለት ነው ኤልያስ? ጆሮ የጠየቅሽው ነገር ስላልገባው ነው ምንም ሳይልሽ የተለያያችሁት። አንተ ይህን እንዴት አወቅ? ከአንቺ ከተለየ በኋላ ወደ እኔ ነው የመጣው። እኔ እንደነገርኩሽ ስነግረው ደግሞ ያኔ ነው ምን ማለት እንደነበረበት የገባው። እንዴ ቆይ አንተ ይህን ደቅ ለማለት ምናምን ይመቻል። ምንድን ነው አንድ ቀን ምናምን አታከራይኝም? ሱሴ ስርዓት አድርጊ ያልኩሽ። ጭራሽ አፏን ልከፍትብኝ ነው እንዴ? ለነገሩ ቶ የአንተ ጭንቅላት እኮ ከድንጋይ ይብሳል። ብቀመጥበት ራሱ ይቆረቁረኛል ነው የምልህ። ትሰሚኛለሽ ሱሴ? በንዴት ተነሳስቶ የሆነ ነገር ያደርገኛል ብለሽ አስበሽ ከሆነ ተሳስተሻል። ምንም አላደርግም። ወዴት ነው የምትሄጂው? አሁን መላ እፈልጋለሁ። ዝም ብሎ የሰው ገንዘብ መዝረፍ አለ እንዴ? እና እያወራሁ ልዝረፍ? ሱሴ እየቀለድኩ አይደለም። የምትሰሪ ከሆነ እንስራ፣ የማትሰሪ ከሆነ ደግሞ አትረብሽ። ምን እንዳታመጣ ስለፈጠረሽ እኔ ለመኖር እየታገልኩ ነው። ፈተና አቱኝብኝ። ምን እንዳታመጣ ነገረኛ። በእኔ ነው በጠዋት የምትጋጠጡት? ተምቹ ስራ አላሰራ እያለች ነው። የሆነ ነገር አድርጋት። አንቺ ወደዚህ ነይ እባክሽ። ጭራሽ ትጋጠቻለሽ? ምን መለጠፍ ነበረ። ምንድን ነው የለን የምትጋጠችው? አላርፍ ካለ እወጋው። አረ ችግር ይውጋሽ። ምን ትመስላለች እቺ? በእናታችሁ ኤላ እንኳን ሊወጋ እንዲህ ሲያዩት ራሱ የሚያሳሳልች። አንተ ደግሞ ጭራሽ ሙርት ይዝብኛለህ እንዴ? እውነቴን እኮ ነው። ቆይ ግን ምን ተፈጥሮ ነው እንደዚህ ልትባሉ የደረሳችሁት? ሲተገረረኝ ቆይቶም እላልሰጥም አላለኝ መሰለኝ። የሌለ ቆጣሪው ነው። ሀናና መዝሙር አሁን ላይ በጣም እየተቀራረቡ ይገናኛሉ። እንግዲህ መዝሙር እዛ ለስራም ባይሆን ድርጅቱን ለመጎብኘት መጥቶ ሀና ያለችበትን ሁኔታ ስላየ በአንዳንድ ነገሮች ጥያቄ መሰረት ምክንያት አድርጎ ቀርቧት ነበር እና ባለፈው ስልክ ተደውሎ በጣም ስለተጨናነቀች ያ ጉዳይ ምን ላይ ደረሰ ሲላተኝ እሱን ጉዳይ በቃ እርሷው፣ ምክንያቱም ችግሬን ራሴ ጊዜ ፈታዋለሁ ስላለችው ጠይቋት ነበረ። እኔ እኮ አሁን ላይ እየቀረብኩሽ እና ምንም እንኳን ባንተዋወቅም ግን ችግርሽ ለእኔ ልታካፍይ ትቻለሽ ስላት አልፈልግም ብላ ነበረ። እናም እራት ልጋብዝ ሲላት መጨረሻ ላይ እሺ ብላ እራት ጋበዛት ማለት ነው። በእርግጥ ብዙም አልቆየችም። እኔ እኮ አብረሽን ትንሽ ጊዜ ትቆያለሽ ብዬ ነበር፣ ነገር ግን እንዲህ በቀላሉ የምትሄጂ አይመሰለኝም ነበር ስትለው የሚሄድበታል ብላ ጥለው ሄደች ማለት ነው። እናም በሌላ ጊዜም ተገናኙ እና ቀን በቀን ሻይ እየጋበዝክ በቃ የሻይ ሱሰኛ ልታረገኝ ነው እያለች መንገድ ላይ ከሱ ጋር ወክ እያደረጉና ሀናና ስለተዋወኩሽ በጣም ደስ ብሎኛል፣ ደግሞ ያን ያክል በፈለግሽው ሰዓት በቸገረሽ ሰዓት ሁሌም ከችግርሽ ከጎንሽ ነኝ ብሎ እያጽናናት እያለ እጇን እንደያዛት ጆሮ በአጋጣሚ እያለፈ ነበር እና አልፎ ሲያያት ማለት ነው። በዛም ሀና ብሎ ጠርቶ ደነገጠና በጣም ተናደደ። እንግዲህ ጆሮና ሀና
መዝሙሩ ምክንያተኝ ኃይለኛ እንትን ውስጥ ገብተዋለኝ። አሁን እሱን አስረድታ ካሳመነች ነው እንጂ በጣም ቀንቷል ማለት ነው። ምክንያቱም እጇን ይዟት ነበር እንዳጋጣሚ እያጽናናት። እናም እሱ ምንድነው የተፈጠረው ምንድነው ሲላተኝ መዝሙርን ጥላ ጆሮን ተከትላ ሄዳለች። የሚፈጠረውን በቀጣይ ክፍል እናያለን። ተምቹም ለአዲሷ ልጅ ብሎ ድንብላልን አስቀይሟታል እና ድንብላል በባለፈው ከፊቷ እየጠቀሰ በዛ ምክንያት ይቅርታ ብለው ይቅርታ ልትጠይቀው ካለበት ፈልጋ መታ ነበር። እሱ ግን ምን ልታረጊ መጣሽ ብሎ አፋጠጣ። እሷ ደግሞ እኮ ባለፈው እኮ አንተን የበደልከኝ፣ አሁን ደግሞ እኔ ተቀጥዬ ይቅርታ ልጠይቀ ሲመጣ ጭራሽ ደግሞ ምን ልታረጊ መጣሽ ብል ትለኛለህ? ቆይ ለምንድነው እንደዚህ የሆንከው? ሀብታም ከሆንክ ወዲህ ግን ተቀይረሃል እያለችው ነበር። እሱም አሁን አስፈላጊ አይደለም፣ ሌላ ጊዜ እንነጋገራለን፣ ሲጀመር እኔ ምንም አልተቀየርኩም እና ሂጅልኝ ብሎ አባረራት ማለት ነው። ከቤትም እንዳስወጣት መንገድ እንግዲህ ልክ በሩ ላይ ስትደርስ ያቺ ልጅቷ ስትገባ እሷ ስትወጣ ሄዳም ተጠምጥማ ስታቅፈው አየች ማለት ነው። በዚህም ምክንያት ድንብላል በጣም ልቧ ተሰብሮ ከቤት መታ ረጅም ሰዓት ራሱ ተኝታ እያለቀሰች ነበር። አምነው ነበር፣ በጣም ብዙ ጊዜ ታግሰው ነበር። እሱ ግን ገንዘብ ካገኘ በኋላ ያው ለዚች ሆን ብላ ለቀረበችው ልጅ አውቃበት ተንኮል በዝግበው ምክንያት ለቀረበችው ልጅ አስፈልጦ እንግዲህ ድንብላልን አስቀይመዋለች። ድንብላል ደግሞ እባክህ እንዳዝንብህ አታድርገኝ፣ ያዝኜብህ ደግሞ ለአቡዬ አባቴ አሳልፌ ከሰጠው በጣም ችግር፣ እኔ ደግሞ ለሳቸው አሳልፌ መስጠት አልፈልግም እና አታሳዝነኝ እያለችው ነበር። እሱ ግን አሁን ላይ ማንንም አይሰማም። ልጅቷ ደግሞ ሆን ብላ ነው የቀረበችው ማለት ነው። እንግዲህ ዝግበው የእነሱን ገንዘብ በአንድም በሌላም ለማጥፋት ስለሚፈልግ ያው ልጅቷን ሂጅና ገንዘብ አምጭልኝ እያለ እሷን እንግዲህ ከእሱ ጋር አብራ ጊዜ እያሳለፈች እያንዳንዱ የምትሰራውን ገንዘብ ሁሉ ለዝግበው ነው የምታስረክበው። እሱ ደግሞ ተምቹ ይህን ነገር አያውቅም እና ጭራሽ መጠጥ ቤት ሁሉ ወስዷተኝ በቃ እኔ እኮ ስለወደድኩ ነው እንጂ አንተ ጋር ያደርኩ ሌላ ነገር አይደለም፣ ላታምነኝ ትችላለህ፣ ግን ወድጄሃለሁ ስትለው በቃ አሁን ሌላ ምንም ነገር አያስፈልግም፣ ለእህትሽ የሚያስፈልጋት ገንዘብ ነው፣ ገንዘብ እንቺ ብሎ ገንዘቡን ሰጣት ማለት ነው። እሷም የቀረበችው እህቴ ታማብኛለች፣ ለእህቴ መድኃኒት መግዚያ አንዳንድ ነገር ያስፈልጋታል በማለት በዛ ምክንያት የቀረበችው። እሷ ግን ሆን ብላ አውቃ ለተንኮል ላይ የቀረበችው ማለት ነው። እናም ይሄም ጉዳይ በጣም ተምቹን አደጋ ውስጥ እየከተተው ነው አሁን ላይ ባያየውም። በሌላ በኩል ጆሮና ሀና እንግዲህ ተጣልተዋል። የተጣሉበትን ምክንያት ኤልያስ ለሀና ሄዶ ሁለታቸውም እየሄዱበት ያለው መንገድ ጥሩ እንዳልሆነ ነግሯት ነበር። እሷ ደግሞ የተፈጠረውን ከጆሮ ሰማለሁ ብላ ጆሮ የተፈጠረው ምንድነው ሱቅ ምንድነው የተፈጠረው ብላ ስጠይቀው ጆሮ ምንም አይነት መረጃ ስላልነበረው እኔ አላቅም፣ ምንም አዲስ ነገር የተፈጠረ የለም ብላ ደረቅ ብሎ ሲልባት እሱም ተናዶ ሱቅ ሄዶ ነበር። እናም ሱቅ ሄዶ ያገኘው ኤልያስ ደግሞ ምን ሆነ ነው ብሎ አልጠየቀውም። ለምንድን እንደተናድጄ ምን ሆነ ነው ያልጠየቀኝ ስለው ምን እንደሆንክ ስለማቅ መጠየቅ አይጠበቅብኝም፣ ደግሞ ለበዛ ላይ አንተ ትነግረኛለህ ምን እንደሆን ካለው ከዛም የተፈጠረውን ነገር ሁሉ ነገረው ማለት ነው። እናም እሱ እንደውም የተፈጠረውን አውቃለሁ ከሀና ጋር ተጣልተ ነው፣ ምክንያቱም ሀና ያለች ነገር ሁሉ እኔ ቀድሜ አውቃለሁ ብሎ ነገረውና በዛም ምክንያት ያው ሀና እሱ እንደነገራትና ሁለታችሁም እየሄዳችሁበት ያሉ መንገድ ትክክል አይደለም፣ ስለዚህ መከሪያቸው ብዬ ነገርኳት እኔ ነኝ ብሎ በዛም ምክንያት እንግዲህ ትንሽ ተናዶበታል በኤልያስ። ለምን ለኛ አልተናገርክም ብሎ ያንተን ስችልና ስታገስ ደግሞ በዚህ በኩል ተምቹ ሴት እያመጣ ገንዘቡን ሁሉ እየወሰደ ነውና ሁለታችሁንም አልቻልኳችሁም፣ እኔ እኮ ሰው ነኝ፣ ስለዚህ እናንተ ተመልሳችሁ ስትወርቁና ወደፊት ህይወታችሁ ስትመለሱ ማየት አልፈልግም፣ ለዛ ነው እንጂ መተውችል ነበር እያለው ነበር። በሌላ በኩል እንግዲህ አሁንም ዝግበው በመክሊትም በኩል ያለው ሊጠቀምበት እየሞከረ ነው። ያው እሷ የተለያዩ ምግቦችንም መጠጦችንም እየጋበዘ ተምቹንና የጆሮን ገንዘብ ከዚህ የበለጠ ለማጥፋት እቅድ እያሴረ ይገኛል። እሷ ግን ወርቁን ቆይ ለምንድን ማን ነው የወሰደው? እነሱ የወሰዱት ሲላት እኔ ወርቁ ምን ያደርግለታል ሲጀመር እሱ አልወሰደም እያለ ነበር። እናም ግን ገንዘቡን ለምን ይሄ ብቻ በቂ አይደለም እና ገንዘቡን በደንብ እንድትዘርፈው እየመከራት ነበር። እሷ ደግሞ ያው ገንዘቡን ችግር የለውም ጆሮ ይሰጠኛል፣ ግን ደግሞ እዛ ያለው ኤልያስ እየተጋተተ 5 ሳንቲም አያከምሰኝ ይችላል እና እሱን የሆነ ከዛ ከሱቁ ወይም ደግሞ ከጆሮ ጋር ተጣልተው ከሱቁ ለማስወጣት ኤልያስን እያቀዱ ይገኛሉ እያሴሩና መክሊት በጣም ነው የሚያስብላት ጆሮ። እሷ ግን በዚህ ጥግ ድረስ አሳልፋ ለጠላቱ ለመስጠት እየሞከረች ነው። ምክንያቱም ሀናን ስለወደደና ሀናን ከሷ ስላስበለጠ በዛ ቅናት ተነሳስታ ነው እንግዲህ አሳልፋ እየሰጠች ያለ።
ሀናም ጆሮ በደንብ ስላላናገራት ቀጥታ ሱቅ ሄዳ ኤልያስን አናግረው ነበር። ኤልያስም ምንም የተፈጠረ ነገር የለም ብሎ ዘግቶታል ማለት ምክንያቱም ከዚህ በፊት የተናገርኩትም ጸጽቶኛል። ስለዚህ ጆሮን ሄደሽ ጠይቂው። ጆሮ ደግሞ በባለፈው ያልነገረሽም ያው በምን ምክንያት እንደሆነ የጠየቅሽው ስላላወቀ ነው። እኔ ደግሞ አልነግርሽም የባለፈውም የነገርኩት ጸጽቶኛል ብሏት፣ እሷም ለምንድን ነው ቆይ እንደዚህ የሆንከው? በጣም እየተቀየርክ ነው፣ እየተረዳኸኝ አይደለም አለችው። እናም ሀናም ከሱቅ ቆይታ ስትመጣ መንገድ ላይ አግኝታት ነበረ ማለት ነው ሱሴ። እናም አንገቷን አንቃ እያስለፈለፈቻት ነበር። ሱቅ ልታርግ እየሄድሽ ብላ ስትላት ምን አይነት ቀሽም ጥያቄ ነው የጠየቅሽኝ? ለነገሩ ልክ ነሽ፣ ቀሽም ጥያቄ ነው። ያ ሱቅ ያንቺ ባለቤትነቱ ያንቺ ነው። ደግሞ ጆሮ ቢደይም ደግሞ ከውሽማሽ ከኤልያስ ጋር ተካፍለሽ አብረሽ ትበይዋለሽ ምናምን ስትላት ተናዳ በጥፊ ልትመታት ነበር። እናም እስካሁን ከዚህ በፊትም ለወጋሽ አስቤ ነበር፣ አሁን ግን አለቅሽም የመጨረሻሽ ነው ብላ ሀናን መጨረሻ ላይ አንገቷን አንቃ ልትገላት ነበር። ሀና ማመልጣለች። ይህ እንደዚህ በእሷ ምክንያት እንደዚህ እየሆኑ እያለ ጆሮ ምንም የሚያውቀው ጉዳይ የለም። እናም ሀናና መክሌትም ተያይዘዋል። ጆሮም መንገድ ላይ ሲያልፍ እሱም ከዝግበው ጋር ተገናኝቶ ነበር እና ወርቁን እናንተ እንደሰረቃችሁ እርግጠኛ ነው፣ ምክንያቱም ባለፈው እኔ ቤት መታችሁ የሰረቃችሁት እናንተ ናችሁ። ወርቁን ስትጠይቁኝ ጠርጥሬ ያለው መጀመሪያ የጠየቃችሁኝ፣ ከዛም ቢስላችሁ እናንተ ግን ሄዳችሁ ሰረቃችሁት ብሎ አፍንጫውን ሁላ መጥቶ ደም በደም አድርጎት ነበር። ይሄንንም ሄዶ ለታምቹ ሲናገር ያው ታምቹ ደግሞ ለካ በባለፈው አስፈራርቶ እሱ ነው የነገረው እያንዳንዱን ነገር እንዴት እንደሰረቁ እንዴት እንደወሰዱት ሙሉ መረጃውን የተናገረው እሱ ነው። እና አሁን ላይ እነሱንም ለማጥመድ ሴራ ይዟ እየተከታተለ ሌላ ምንም ስራ የለውም። በአንድም በሌላ በኩል በዚህ ከቀጠሉ እነ ተምቹ በቅርቡ ጥጋባቸው ትንሽ ብረድ ይልላቸዋል። በተለይ ደግሞ ተምቹ በጣም ነው እየደበት ያለው ነገር የሚያስጠላው። የድንብላል ግፍም እንግዲህ የእጁን ይሰጠዋል ብለን ተስፋ እናደርጋለን። እስከ መጨረሻው አብራችሁን ስለቆያችሁ እናመሰግናለን። ተመልካቾቻችን በያላችሁበት ሰላማችሁ ይብዛ። ሰናይ ጊዜ ተመኘንላችሁ።